ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ከመካከለኛው ምስራቅ ቀጥለዋል። በርከት ያሉ ዓለም አቀፍ መገናኛ ብዙሃን የሚያወጧቸው ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና በኢትዮጵያ የሚገኙ የኢራንና የእስራኤል አምባሳደሮች ሁለታቸውም ሀገራቸውን ወክለው እርስ በርስ ተወቃቅሰዋል። አንዳቸው ያንዳቸውን ሀገር በመውቀስ በጦርነቱ ተካሰዋል። በኢትዮጵያ ያሉት የኢራንና የእስራኤል አምባሳደሮች ምን አሉ? በዝርዝር ታደምጡታላችሁ። በሌላ በኩል ደግሞ እንዲሁም ዓለም አቀፍ ትኩረትን የሳበ አንድ ጉዳይ አለ። ይሄውም ከቻይና ሚስጥራዊ የአውሮፕላን በረራዎች ወደ ኢራን እየተደረጉ ነው። እነዚህ ከቻይና ወደ ኢራን እየተደረጉ ያሉት ሚስጥራዊ በረራዎች ምንድናቸው የሚለው ከፍተኛ ስጋት ያጫርና ከፍተኛ የሆነ ጥያቄ እየተነሳበት ያለ ዓለም አቀፍ ጉዳይ ሆኗል። በእርግጥም ቻይና መሳሪያ እያጓጓዘች ነው ወይስ ሰዎችን ከቻይና እያወጣች? ይህ ጉዳይ መነጋገሪያ እንደሆነ ተነግሯል። ጉዳዩን በተመለከተ ሰፊ ዘገባ እየወጣ ነው። በዝርዝር የምታደምጡት ጉዳይ ነው የሚሆነው። በሌላ በኩል እንዲሁም ኢራን ከምዕራባውያኑ ጋር ለመነጋገር ወደ አውሮፓ ጄኔቫ ልኡካን ቡድኗን ልካለች። ነገር ግን ከአሜሪካ ውጭ ካሉ ምዕራባውያን ጋር ነው የምነጋገረው ብላለች። ከአውሮፓውያን ጋር በዛሬው ዕለት ንግግር ሲኖራት ጦርነቱ ካልቆመ ከአሜሪካ ጋር አልነጋገርም ብላለች። ኢራን በዚህ ጉዳይ ላይ የሰጠችውን መግለጫ እንዲሁ የማስደምጣችሁ ነው የሚሆነው። በሌላ በኩል እንዲሁ የኢራንና የእስራኤል ባለስልጣናትም እየተናገሯቸው ያሉ ጉዳዮችን በዝርዝር አስደምጣቸዋለሁ። የካቶሊኩ ሊቀ ጳጳስም ይህንን አስመልክቶ መግለጫ ሰጥተዋል። ጦርነቱን አስመልክቶ በሰጡትም መግለጫ ሰላምን እንምረጥ የሚል መልእክት አስተላልፈዋል። ሁሉንም በዝርዝር የምታደምጡት ነው የሚሆነው። አብረን እስከ ፍጻሜው እንከታተለው። የግጭት ማዕበል እየናጠው በሚገኘው መካከለኛው ምስራቅ አሁንም መረጃዎች በፍጥነት መውጣታቸውን ቀጥሏል። በኢትዮጵያ የሚገኙት የኢራንና የእስራኤል አምባሳደሮች ለመገናኛ ብዙሃን ጦርነቱን አስመልክተው በሰጧቸው የየግላቸው መግለጫ አንዳቸውን ከሰዋል። አንዳቸው ያንዳቸውን ሀገር በጦርነቱ ጅማሬ ላይ ወቅሰዋል። እኛ አሉ የኢራኑ አምባሳደር፣ እኛ ጦርነቱን አልጀመርንም፣ ግን ህዝባችንና ሀገራችንን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን። ያንን ነው እያደረግን ያለነው ብለዋል። በኢትዮጵያ የኢራኑ አምባሳደር ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጽመውን ጥቃት ለመመከት እንዲሁም የኢራንን ሉዓላዊነትና ህዝቧንም በሙሉ አቅም ለመጠበቅ ኢራን ዝግጁ ናት ሲሉ ነው በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባሪ ረዛኢ እስራኤልን ወቅሰው ለመገናኛ ብዙሃን መግለጫ የሰጡት። አምባሳደሩ በአዲስ አበባ ኤምባሲ ተቀምጠው በዛሬው ዕለት በሰጡት መግለጫ እንዳሉት ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብቷን እየተጠቀመች ነው ብለዋል። እስራኤል የተባበሩት መንግስታት ድርጅት ቻርተር አንቀጽ 2 ንዑስ አንቀጽ 4ን በመጣስ በሉዓላዊቷ የኢራን እስላማዊ ሪፐብሊክ ላይ ጥቃት ፈጽማለች ብለዋል። ይህንንም ደግሞ ዓለም አይቷል። ኢራንም በተባበሩት መንግስታት ድርጅት ቻርተር አንቀጽ 52 መሰረት ራሷን የመከላከል ሙሉ መብቷን እየተጠቀመች ነው ብለዋል። በዚህም እኛ ጦርነቱን አልጀመርንም፣ ነገር ግን ህዝባችንና ሀገራችን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን ብለዋል። የእስራኤል አገዛዝ ግን የኢራንን ሰላማዊ የኒውክሌር ተቋማት የጥቃት ኢላማ አድርጓል። በኒውክሌር ተቋማት ላይ ጥቃት መፈጸም በአካባቢው ላይ የሚያደርሰውን ጉዳትም ለሁሉም ሀገራት ግልጽ ነው ብለዋል። በኢትዮጵያ የሚገኙት የኢራኑ አምባሳደር አክለውም ለመገናኛ ብዙሃን ሲናገሩ ሆስፒታሎች፣ ብሔራዊ የሬዲዮና የቴሌቪዥን ህንጻ፣ የመኖሪያ ቤቶችና ንጹሃን በእስራኤል ጥቃቶች ኢላማ ተደርገዋል ብለዋል። በኢትዮጵያ የሚገኙት የኢራኑ አምባሳደር የ3 ወር ህፃናትና ነፍሰ ጡር ሴቶችን ጨምሮ በርካቶችም ተገድለዋል። ደግሞ የሚያስገርመው የእስራኤል አገዛዝ ጥቃት የሰነዘረው ኢራንና አሜሪካ በኒውክሌር ጉዳይ ላይ ለ5ኛ ዙር ያክል ድርድር እያደረጉ ባሉበት ወቅት ነው። ይህም ማን ሰላም ፈላጊ ማን ጸባጫሪ እንደሆነ ዓለም በግልጽ አይቷል ሲሉ እስራኤልን ወቅሰዋል። ይህንኑ ጉዳይ አስመልክቶ በኢትዮጵያ የሚገኙት የእስራኤል አምባሳደር ደግሞ ለመገናኛ ብዙሃን በሰጡት መግለጫ የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ለማጥፋት የታሰበ አይደለም ሲሉ ያስተባብላሉ። የጦርነቱ ዓላማ አሉ የእስራኤሉ አምባሳደር፣ የጦርነቱ ዓላማ ኢራንን ማጥፋት ሳይሆን እስራኤልን ቀድሞ ማዳን ነው ሲሉ ነው በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አብርሃም ንጉሴ የሚናገሩት። በተደጋጋሚ ኢራን የኒውክሌርና የባላስቲክ ሚሳይሎች ባለቤት ልትሆን አይገባም፣ እስራኤል ወደ አውዳሚ ጦርነቱ የገባችው የህልውና አደጋ ስለተጋረጠበት ነው ብለዋል። ጦርነቱ ከመፈንዳቱ በፊት በሁለቱ ሀገራት መካከል 60 ቀናትን የፈጀ ድርድር ተካሂዷል። ኢራን
በድርድሩ ወቅት ሳይቀር እስራኤልን የማጥፋት እቅዷን ለማሳካት እንቅስቃሴ ውስጥ ነበረች በማለት ኢራንን ይከሳሉ። እኚሁ በኢትዮጵያ የሚገኙት የእስራኤል አምባሳደር እስራኤል ራሷን ከመጥፋት ለመታደግ የገባችበት የህልውና ጦርነት ፍትሃዊ ነው ብለዋል። የእስራኤል ጥቃት በኢራን ሳትቀደም ቀድሞ የተሰነዘረ እንጂ ሆነ ተብሎ ኢራንን ማጥፋት ታሳቢ ያደረገ አይደለም ባይ ናቸው። ኢራን እስራኤልን ብቻ ሳይሆን መላው አውሮፓን ሊያወድም የሚችል የኒውክሌር የጦር መሳሪያ ዝግጅት ላይ ነበረች፣ ቀደምናት እንጂ ነው ያሉት። ኢራን ዓላማዋ እስራኤልን ማጥፋት እንደሆነ በግልጽና በተደጋጋሚ ታሳውቃለች። የተሸሸገ ነገር አይደለም። ይህም ከንግግር አልፎ ተግባራዊ እንቅስቃሴ ውስጥ ገብቷል ይላሉ። አክለውም የእስራኤሉ አምባሳደር የእስራኤል መንግስት ዜጎቹን ከጥፋት ማዳን ኃላፊነቱን ለመወጣት ሲል ወደዚህ ቀድሞ የማጥፋት ጦርነት ገብቷል ብለዋል። ኢራን እስራኤልን ማጥፋት የፈለገችበት ምክንያት ምንድነው የሚለውን ጥያቄ ኢራን የኒውክሌር ባለቤት መሆን የፈለገችው እስራኤልን ለማጥፋት እንደሆነ ግልጽ ነው ይላሉ አምባሳደሩ። የድንበር ግጭት የለንም፣ ከ2000 ኪሎ ሜትር በላይ ነው የምንራራቀው። በዚህም ከዚያ ተነስተው ከ10 ሚሊዮን የሚበልጡ ዜጎችን ከታሪካዊ ቦታቸው ማጥፋት የፈለጉበት የኢራኖች ምክንያት ለኔ ግልጽ አይደለም ሲሉ ለመገናኛ ብዙሃን ተናግረዋል። በኢትዮጵያ የእስራኤሉ አምባሳደር ሁለቱም አምባሳደሮች ሀገራቸውን ወክለው ባስተላለፉት መልእክት አዲስ አበባ ላይ አንዳቸው ያንዳቸውን ሀገር ሲወቅሱ ታይተዋል። በሌላ በኩል ከቻይና ወደ ኢራን እየተደረጉ ያሉ ሚስጥራዊ በረራዎች ሌላኛው የመገናኛ ብዙሃን ዓለም አቀፍ ትኩረት ሆነዋል። ባሳለፍነው ሳምንት ጦርነቱ ከፈነዳ በኋላ በርካታ የቻይና ቦይንግ 747 አውሮፕላኖች ቻይናን ለቀው ወደ ኢራን ሲሄዱ ራዳር ላይ መታየታቸውን ሪፖርቶች ጠቁመዋል። ይህም እስራኤል የኢራንን የኒውክሌር ተቋማት ማጥቃቷን እንደቀጠለች ነው። የቻይና ኮሚኒስት ፓርቲ ለመካከለኛው ምስራቅ ሀገር ዕቃዎችን ወይም ሰዎችን ከሀገሪቱ ለመጓጓዝ እየረዳ ሊሆን ይችላል የሚል ከባድ ስጋት ፈጥሯል። መገናኛ ብዙሃን እንደሚናገሩት ከጁን 14 ጀምሮ ፍላይት ራዳር እንደሚያመለክተው ከሆነ ቢያንስ 5 ሚስጥራዊ በረራዎች ከቻይና ወደ ኢራን እንደተጓዙ በግልጽ ያሳያል። ዘ ቴሌግራፍ እንደዘገበው ደግሞ ሚስጥራዊ የትራንስፖርት አውሮፕላኖች በሰሜናዊ ቻይና ወደ ምዕራብ በረሩ። ከዚያም ወደ ካዛኪስታን ገብተው በኡዝቤኪስታንና በቱርክሜኒስታን በኩል አድርገው ወደ ደቡብ ከበረሩ በኋላ ለኢራን ድንበር ተቃርበው ግማሽ አካላቸው የኢራንን ድንበር ከተሻገረ በኋላ አውሮፕላኖቹ ከራዳር ጠፍተዋል። በተጨማሪም ሪፖርቱ እንደሚያመለክተው በረራዎቹ የመጨረሻ መዳረሻቸው አውሮፓዊቷ ሉክሰምበርግ እንደሆነች ቢጠቁምም ነገር ግን አውሮፕላኖቹ ወደ አውሮፓ የአየር ክልል በፍጹም አልገቡም። አንዳንዶቹ ባለሙያዎች እንደሚሉት እነዚህ አይነት አውሮፕላኖች ብዙውን ጊዜ ለትራንስፖርት ጥቅም ላይ የሚውሉ እንዳይደሉ አመልክተው ቻይና ከእስራኤል ጋር ባለው ግጭት ለረጅም ጊዜ አጋሯ የሆነችው ኢራንን በሚስጥር እየረዳች መሆኗን የሚያሳይ ማስረጃ ነው በማለት ይከራከራሉ። ጉዳዩን አስመልክቶ በተሰራው ሰፊ ትንተና ላይ እንደሚያመለክተው ቻይና ምናልባትም ከሁለት አንዱን ነገር እያደረገች ነው። የመጀመሪያው በርካታ መሳሪያዎችን ለኢራን እያጓጓዘች ሊሆን ይችላል። አሊያም ደግሞ የኢራን ቁልፍ ባለስልጣናትን በጦርነቱ እንዳይገደሉ እያሸሸች ሊሆን ይችላል የሚል ከፍተኛ ስጋት አጭሯል። የሄሪቴጅ ፋውንዴሽን የብሔራዊ መከላከያ ማዕከል ዳይሬክተር ሮበርት ግሪንዌይ ሮብ ምሽት በሰጡት መግለጫ ዘ ኢንግርሃም አንግል በተባለው ዝግጅት ላይ ግንኙነቱን ማስታወስ አስፈላጊ ነው በማለት ገልጸው የቻይና 43 በመቶ ዘይትና ጋዝ የሚገኘው ከመካከለኛው ምስራቅ ነው። ከዚህም ውስጥ ትልቁን ድርሻ የምትወስደው ኢራን ናት። ኢራን እንዲህ አይነት ምስቅልቅል ውስጥ ስትገባ ቻይና ቆማታ ያለች ማለት ፈጽሞ የማይታሰብ ነው ብለዋል። የቻይናን ኢኮኖሚና ወታደራዊ ምኞት የሚያነሳሳው በአሜሪካና በአውሮፓ ማዕቀብ ምክንያት ከዓለም ገበያ የታገደው የኢራንን ነዳጅ በከፍተኛ ሁኔታ በዝቅተኛ ገንዘብ እየገዛች መሆኑ ነው ብለዋል። ጦርነቱ ከተጀመረ በኋላ ነገሮች በሰላማዊ ነገር ይፈቱ፣ ነገሮች በድርድር ይፈቱ ከማለትና እስራኤልን ከማውገስ ውጪ ይሄ ነው የሚባል ጠንካራ መግለጫ እስካሁን ያላወጣችው ቻይና ምናልባትም በሚስጥር ኢራንን እያገዘች ስለመሆኑ እየተጠረጠረ ባለበት ሰዓት እነዚህ ሚስጥራዊ በረራዎች መደረጋቸው በርካታ አነጋጋሪ ጉዳዮችን አስነስቷል። በዚህ ላይ ወታደራዊ ተንታኞች እንደሚሉት እንደ አውሮፓውያኑ አቆጣጠር በ2021 ፎክስ ኒውስ እንደዘገበው ቴህራንና ቤጂንግ ቻይናና ኢራን በኢራን ዋና ከተማ በቴህራን በተደረገ ታላቅ ስነ ስርዓት የ25 ዓመት የትብብር ስምምነት ተፈራርመዋል። ሞትሽ ሞቴ ጠላትሽ ጠላቴ ተባብለው የቴህራን ዩኒቨርሲቲ ፕሮፌሰር የሆኑት መሐመድ ማራንዲ ከገዢው አካል ጋር
ቅርበት ያላቸው ሲሆን ለፎክስ ኒውስ እንደተናገሩት ከወረቀት ላይ ካለው ግንኙነታችን ከቻይና ጋር እጅግ የላቀ ነው ብለዋል። ለፎክስ ኒውስ ሲናገሩ ይህ ስትራቴጂካዊ ሽርክና አስፈላጊ ነው፣ ምክንያቱም ኢራንና ቻይና ለረጅም ጊዜ ግንኙነታቸው የበለጠ ፍሬያማ የሚሆንበት መንገድ ካርታ እንዲገነቡ አስችሏቸዋል ብለዋል። ያንን ሞትሽ ሞቴ የተባለውን ፊርማ አስመልክቶ ታዲያ ቻይና ከመጋረጃው ጀርባ በእነዚህ ሚስጥራዊ በረራዎች ለኢራን መሳሪያ እያቀበለች ነው ወይ የሚለው ጉዳይ አነጋጋሪ እንዲሆን አድርጎታል። በሌላ በኩል እስራኤልና ኢራን አሁንም ጥቃታቸውን እርስ በርሳቸው የቀጠሉ ሲሆን ማለዳ ጀምሮ ኢራን ጥቃቷን መሰንዘር ቀጥላለች። እስራኤልም የአየር ድብደባዋን አጧጥፈዋለች። ይህ በዚህ እንዳለ ታዲያ እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ያለን ንግግር ምንም አይነት ፍሬ የለውም፣ ከአሜሪካ ጋርም ንግግር ለማድረግ ቦታ የለንም ሲሉ የኢራኑ ውጭ ጉዳይ ሚኒስትር ቁርጡን ለመገናኛ ብዙሃን ነግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእስራኤል ጥቃት እስካልቆመ ድረስ አሉ አገራቸው ኢራን ከአሜሪካ ጋር ለድርድር ፈጽሞ እንደማትቀመጥ ተናግረዋል። አራግቺ ቃል በቃል ለመገናኛ ብዙሃን እንደተናገሩት አሜሪካውያን ድርድር ይፈልጋሉ፣ እናም ብዙ ጊዜ መልእክት ልከውልናል። እኛም መደራደር እንፈልጋለን፣ መነጋገር እንፈልጋለን። ነገር ግን ጥቃቱ እስኪቆም ድረስ ለውይይት ምንም ቦታ እንደሌለ በግልጽ ነግረናቸዋል። ይህንንም አሁን በመገናኛ ብዙሃን ደግምላቸዋለሁ። ይህ በአሜሪካ የሚዘወረው የእስራኤል ጥቃት እስካልቆመ ድረስ እኛ አንነጋገርም ብለዋል። በዚህ ወንጀል አጋር ከሆነች ከአሜሪካ ጋር ምንም አይነት ንግግር የለም ብለዋል። እስራኤል ጥቃት መፈጸም ከጀመረች በኋላ ለመጀመሪያ ጊዜ አራግቺ ከምዕራባውያን መንግስታት ጋር በሚደረገው ውይይት ላይ ለመገናኘት ነው በዛሬው ዕለት ለስዊዘርላንዷ የዲፕሎማሲ ከተማ ጄኔቫ የገቡት። በዚህ ውይይት ላይ የአውሮፓና የዩናይትድ ኪንግደም የውጭ ጉዳይ ሚኒስትሮችም ይሳተፋሉ። አንዳች ውይይት ይደረጋል ተብሎ ይጠበቃል። ነገር ግን ይህ ውይይት ያለ አሜሪካ መገኘት ፍሬ እንደማያመጣ መገናኛ ብዙሃኑ ከወዲሁ ይናገራሉ። በሌላ በኩል የዩናይትድ ኪንግደም እንግሊዝ የባህር ሚዲያና የስፖርት ሚኒስትር የሆኑት ሊሳ ናንዴ ለመገናኛ ብዙሃን በሰጡት መግለጫ የኢራንና እስራኤል ግጭትን ለማቆም ብቸኛው አማራጭ ዲፕሎማሲ ብቻ ይመስለኛል ብለዋል። ሚኒስትሯ ይህንን ያሉት ፕሬዚደንት ዶናልድ ትራምፕ ሀገራቸው በሁለቱ ሀገራት ግጭት የሚኖራትን ተሳትፎ ለመወሰን የ2 ሳምንታት ቀነ ገደብ ካስቀመጡ በኋላ ነው። አሜሪካ ኢራን ላይ ጥቃት ለመፈጸም እስራኤልን ከተቀላቀለች ምናልባትም ዩኬ የአሜሪካ የሸሪኳን እርምጃ ልትከተልና ከአሜሪካ ጋር ተሰልፋ ኢራንን ልትወጋ ትችላለች ወይ ተብለው በቢቢሲ ራዲዮ 5 የተጠየቁት ሚኒስትሯ ወሳኙ ነገር ግጭቱ እንዳይባባስ ማድረግ ነው ብለዋል። አጽንኦት ሰጥተው በመከላከያና በደህንነት ዙሪያ ብቸኛዋ የቅርብ አጋራችን ከሆነችው አሜሪካ ጋር በቅርበት በዚህ ጉዳይ እየሰራን ነው። ቢሆንም ግን ካለው ሁኔታ የሚያወጣን ግጭቱ እንዳይባባስ ማድረግና ዲፕሎማሲ ብቻ ነው መፍትሄው ብለዋል። ሚኒስትሯ ጨምረው በኢራን ያለውን ያልተረጋጋ መንግስትና በጋዛ ያለውን የሰብአዊ እርዳታ ቀውስ በመጥቀስ በህይወት ዘመናቸው መካከለኛው ምስራቅ እንዲህ አይነት አስከፊ ሁኔታ ውስጥ ገብቶ አያውቅም ያሉት በጣም በርካታ ፈተናዎች እየገጠሙ ነው። የሰዎችን ደህንነት ለመጠበቅና ሰው ልጆችን ለመርዳት ብቸኛው መንገድ አንድ ነው፣ እርሱም ዲፕሎማሲ። ይህንን ማለት የምችለው ይህንን ነው ብለዋል። በሌላ በኩል የአሜሪካው ምክር ቤት አባሏ ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል ይላሉ። የአሜሪካ ኮንግረስ አባል የሆኑት ትውልደ ኢራናዊትና ዲሞክራቷ ያሳሚን አንሳሪ ፕሬዚደንት ዶናልድ ትራምፕ የእስራኤልና የኢራንን ግጭት ያስተናገዱበት መንገድ አሳሳቢ ብለውታል። ለቢቢሲ ኒውስ ቱዴይ ፕሮግራም በየቀኑ ሐሳብ የሚቀይር ፕሬዚደንት ነው ያለን ትራምፕ ያሉ ሲሆን አክለውም የሚናገሩትን ማንም አሁን አያምናቸውም ብለዋል። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባት ያሳስባሉ። አንሳሪ ኢራናውያን ስልጣን ላይ ያለውን አካል አለመሆናቸውን ማስታወስ አስፈላጊ እንደሆነ ጠቅሰው አብዛኛው ህዝብ ከ1979 ጀምሮ በእገታ ውስጥ ያለ ሰላማዊ ሰው ነው በማለት ይገልጹታል የኢራን ህዝብ። በመሆኑም በሀገራቸው ፈንጂ መደብደብ ፈጽሞ አይገባም። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድን ብቻ ትኩረት እንዲያደርጉ አሳስባለሁ። የአሜሪካ ወታደሮች አላስፈላጊ የህይወት መጥፋትም አይታሰብም። በዚህ ጦርነት ውስጥ አንድም ቢሆን የአሜሪካ ወታደር እንዲሞት ፈጽሞ አልፈልግም ብለዋል። ይህ በዚህ እንዳለ ተደጋጋሚ በሆነው የእስራኤል ጥቃት የኢራኑ
አራክ የኒውክሌር ጣቢያ እንደወደመ ዓለም አቀፉ የኢነርጂ ተቋም በዛሬው ዕለት ረፋዱን አረጋግጧል። እስራኤል አራክ ከተማ አቅራቢያ በሚገኘው በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ በፈጸመችው ተደጋጋሚ ዛሬ ሌሊቱን ድረስ የዘለቀ ጥቃት ቁልፍ ህንጻዎች ሙሉ በሙሉ እንደወደሙና ማብላያው ሙሉ በሙሉ እንደተመታ ዓለም አቀፉ የኒውክሌር ተቆጣጣሪ አረጋግጧል። የእስራኤል የጦር አውሮፕላኖች ካሳለፍነው ሐሙስ ዕለት ጀምሮ አራክ የኒውክሌር ጣቢያን እየተመላለሱ እስከ ዛሬ ሌሊት ደብድበዋል። ሆኖም ጣቢያው የኒውክሌር ቁሶችን በውስጡ አለመያዙ ጣቢያው ብቻውን መሆኑን የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ገልጧል። ከደቡብ ምዕራብ ቴህራን በ250 ኪሎ ሜትር ርቀት ላይ እንደሚገኝ የተነገረለት አራክ ያሉ የኒውክሌር ጣቢያዎች የሚያገለግሉት ለሳይንሳዊ ምርምር ሲሆን የኒውክሌር መሳሪያውን ለመስራት የሚጠቅም ፕሉቶኒየም የተባለ ንጥረ ነገርን በውስጥ እንደሚያመርቱም ተነግሯል። የአቶሚክ ኢነርጂ ተቋሙ ዋና ዳይሬክተር ራፋኤል ግሮሲ በሰጡት መግለጫ እንዳሉት እስራኤል በፈጸመችው ተደጋጋሚ ጥቃት እስካሁን የተከሰተ የተለየ የጨረር ልቀት ባይኖርም የመከሰት አደጋዎች ግን አሁንም አልጠፉም ብለዋል። በዚህ ፈታኝና ውስብስብ በሆነ ሁኔታ ውስጥ ስለ ኒውክሌር ማዕከላቱ ጊዜውን የጠበቀና መደበኛ የሆነ ቴክኒካዊ መረጃ ማግኘት በጣም ወሳኝ ነው። በቋፍ ውስጥ ሆነን ይህንን እየተከታተልን ነው ብለዋል። በሌላ በኩል ጦርነቶች ሁሉንም ነገር ያሳጡናል፣ በኋላ እንጸጸታለን ሲሉ ፖፕ ሊዮ 14ኛ የካቶሊክ ሊቀ ጳጳስ ተናገሩ። ዓለም በዘመናዊ የጦር መሳሪያ የታገዘ ጦርነቶች ሁሉንም ነገር የሚያሳጡና ሰዎችም በግፍና በጭካኔ እንዲሞቱ የሚያደርግ ነው ብለዋል። የፖፕ ሊዮ 14ኛ መልእክት እንደሚያመለክተው ጦርነትን መምረጥ መሸነፍ ነው ያሉት ፖፕ ሊዮ 14ኛ ሰብአዊ ክብርን መጠበቅና ዓለም አቀፍ ሕግን ማክበር ኃላፊነት መውሰድና መተግበር ይበጀናል፣ ኋላ እንዳይጸጽተን ብለዋል። ዓለም አቀፍ ሕግና ሰብአዊ ክብር እንዲጠበቅ የሚመለከታቸው የዓለም አቀፍ ማህበረሰብ አካላት በኃላፊነት ለሰላም አማራጭ ቅድሚያ እንዲሰጡ ፖፕ ፍራንሲስ ይጥሩ እንደነበር አስታውሷል። ጦርነቱን መምረጥ ሽንፈት ነው፣ በሰላም የምናጣው ነገር የለም። ምርጫችን ጦርነት ከሆነ ግን ሁሉንም ነገር እናጣለን ብለዋል። የፖፕ ፒዩስ 12ኛን አስተሳሰብ አሁን ማምጣት ያስፈልጋል ብለዋል። አሁን ላለው የዓለም አቀፍ ነባራዊ ሁኔታ ይህ መድኃኒት ነው፣ መግደል መሸነፍ ነው ብለዋል። ፖፕ ሊዮ 14ኛ ይህንን ያሉት በእስራኤልና በኢራን መካከል ያለው ግጭት እየተባባሰ ባለበት ወቅት ሁለቱም ሀገራት መሳሪያን አስቀምጠው በሰላም እንዲነጋገሩ ችግሮቻቸውንም በዲፕሎማሲ ብቻ እንዲፈቱ ጥረት እየተደረገ ባለበት በአሁኑ ሰዓት ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። መረጃዎቹም ከመካከለኛው ምስራቅ በየሰዓታቱ ልዩነት በከፍተኛ ፍጥነት ሲወጡ መረጃዎቹን ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም ቸር ቆየን። ጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ